ሁላችሁም የአገሬ ልጆች ከፍተኛ ጥንቃቄ አድርጉ። ወደ ሀገራችሁ ስትሄዱ ይዛችሁ መሄድ ያለባችሁን ወሳኝ እቃዎችና የኪሎ መጠን የምነግራችሁ ይሆናል። ይህን ቪዲዮ ላይክ እያደረጋችሁ ጀምሩት፣ ለሁሉም እንዲደርስ። እንደዚሁም ሼር ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላችሁ። ሼር ለማድረግ ግዴታ ዩቲዩበር መሆን አይጠበቅባችሁም። ጉዳዩ ምንድን ነው? በዝርዝር የምነግራችሁ ይሆናል። አንድ ወንድማችን የገጠመው ነገር ቦሌ ውስጥ በጣም ነው የሚያሳዝነው። ቪዲዮ ደርሶኝ እንግዲህ ያው ወደ እናንተ ይዤ መጥቻለሁ። ለሌሎቻችሁም ለሁላችሁም ማስተማሪያ እንዲሆን ለሁላችንም እንዲጠቅም ማለት ነው። ቪዲዮ በጣም ጠቃሚና የሚጠቅማችሁ ስለሆነ ወደፊት ወደ ሀገራችሁ ስትሄዱ ሴፍ አድርጋችሁ ያዙ ትላችኋለሁ። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይርፍልኝ እላለሁ። ለምን ከምንም በላይ ሰላም ስለሚቀድም ሰላማችሁ ይብዛላለሁ። ቀጣዩ እንግዲህ ወደ መረጃው ነው ማቀናላችሁ። አንድ ወንድማችን እንግዲህ ወደ ሀገሩ እየተሳፈረ እያለ የገጠመው ነገር እጅግ በጣም ነው የሚያሳዝነው። ይዞ ከሄደው እቃ ይልቅ የጣለው እቃ ይበልጣል ማለት ነው። አየር መንገድ ሲደርስ በጣም በርካታ እቃዎችን ጥሏል ማለት ነው። ለሌሎች እህቶች ወንድሞች ደግሞ ይሄ መረጃ በጣም ይጠቅማል ብዬ ስላሰብኩኝ ወደ እናንተ ይዤላችሁ መጥቻለሁ። ወደ ሀገራችሁ ልትሄዱ ስታስቡ ሁላችሁም ማወቅ ያለባችሁን ወሳኝ ነገር ነው የምነግራችሁ። ወደ ሀገራችሁም ሆነ ወደ የትኛውም ሀገር ስትሄዱ ትኬት ማንም ይሁን ማንም ይቆርጥላችሁ፣ ራሳችሁም እንደዚሁም በሰው በአሰሪዎቻችሁ በጓደኞቻችሁ ብቻ በየትኛውም ሰው ስታስቆርጡ ትኬቱ ላይ ምን አለ፣ ስንት ኪሎ ይዛችሁ መሄድ ትችላላችሁ የሚለው ነገር ትኬቱ ላይ ተጽፏል። ብዙ ጊዜ የተፈቀደው ስንት ኪሎ ነው፣ እንዴት ነው፣ በምንድን ነው ማቀው፣ ስንት ኪሎ ይዤ ልሄድ፣ ብዙ ሰው ነው ሲጠይቅ የተለያየ ቦታ ላይ ማለት ነው። እና እዚያ ትኬቱ ላይ የተጻፈው የከፈላችሁት ምን ያክል ነው፣ የምን ያክል ኪሎ ትኬቱ ላይ ተጽፏል። ወይንም ደግሞ የቆረጠላችሁ አካል ስንት ኪሎ ይዛችሁ እንድትሄዱ አድርጎ ነው ይቆረጠላችሁ። እስከ 120 እስከ 140 ኪሎ ይቆረጣል። እንደ ገንዘባችሁ ነው ማለት ነው። ይቻላል በቀጥታም በትራንዚትም ይቆረጣል። እንደውም አሁን ከትራንዚቱ ይልቅ በቀጥታ እንደሚሻል ነው ሰዎች እየተናገሩ ያሉት ማለት ነው። እና የስንት ብር ነው የተቆረጠላችሁ? ገንዘቡ ጨመር ይላል ኪሎውን በጨመራችሁ ቁጥር ማለት ነው። ከዚህ ውጭ ግን የ50 ኪሎ የ56 ኪሎ ቆርጣችሁ እናንተ 60 ኪሎ ወይ 70 ኪሎ ይዛችሁ ብትሄዱ 1 ኪሎ አታልፍላችሁም። 1 ኪሎ ምክንያቱም ትኬታችሁን አይተው ነው እነሱ ቅድሚያ ያንን ነገር የሚያሳልፉት ማለት ነው። ትኬታችሁ ግን የ56 ኪሎ ወይንም የ50 ኪሎ ከዚያም በታችም ሊሆን ይችላል። የ46 ኪሎ ቆርጣችሁ 56 ኪሎ 1 ኪሎ አያሳልፉላችሁም እዚያ ጋር ማለት ነው። በነገራችን ላይ በካሽ ራሱ ልክፈል ብትሉ በጣም ውድ ነው፣ በጣም ውድ ነው። በትኬቱ ላይ አንድ ላይ ነው እንጂ በካሽም ልክፈል ብትሉ ያስከፍላሉ። አንዳንዶቹ ከፍላችሁ ማለፍ ትችላላችሁ፣ ነገር ግን ውድ ነው። ስለዚህ ትኬት ስቆርጡ ማንም ይሁን ማን ይቆርጠላችሁ፣ እናንተ አላቅም ካላችሁ ማታውቁ ከሆነ የቆረጠላችሁን ሰው ስንት ኪሎ ይዤ መሄድ ይችላለሁኝ፣ የስንት ኪሎ ነው የቆረጣችሁልኝ ብላችሁ የቆረጠላችሁን ሰው የኪሎውን መጠን መጠየቅ። ከዛም በኋላ ከቤታችሁ ሳትወጡ የትኛውን ቦታ ሆነ የትኛውን ቤት ኪሎ አለ፣ የትኛውን ቤት ማለት ነው። በዚያ ኪሎ መዝናችሁ አንድም ነገር ዝንፍ ሳትል አንድም ነገር ሳትጨምሩ በተፈቀደላችሁ ትኬታችሁ ላይ በተጻፈው የኪሎ መጠን ነው ይዛችሁ መሄድ ያለባችሁ። ከዚያ በላይ ይዤ ሄዳለሁ ብትሉ ምንም ነገር ነው የማያሳልፉላችሁ ማለት ነው። የእውነት ወንድማችን የጣለው የእቃ መዓት ደግሞ በጣም አዲስ ልብስ ነው። ብዙዎቻችን ወደ ሀገርም ሆነ ከየትኛውም ሀገር ወደ አንዱ ሀገር ስንንቀሳቀስ ዝም ብሎ ልብስ ይዘን አንሄድም። በጣም ብራንድ የሆኑ ልብሶችን መርጠን ቆንጆ እቃዎችን ገዝተን ከገበያ ለሰው ስጦታ ለተለያየ ነገር ነው ይዘን የምንሄደውና ሲጣል በጣም ነው የሚያሳዝነው። ገባችሁ? 200 300 ብር አውጥታችሁ ገዝታችሁ ሲጣል ያሳዝናል፣ ቁጭትም ያድርባቸዋል። ስለዚህ ጥንቃቄ አድርጉ፣ ሁላችሁም ጥንቃቄ አድርጉ። ከዚህም በፊት ቪዲዮ ሰርችላችኋል። አንዲት እህታችንም እንደዚሁ ስትሄድ በጣም ብዙ እቃ አስጥለዋታል። ጥንቃቄ አድርጉ። ትርፍ ነገር ይዛችሁ አትሂዱ። እንደገና የኪሎ መጠን ስንት ነው ምናምን ብላችሁ ማጠየቅ አይጠበቅባችሁም። ትኬታችሁ ላይ ያ ሰው የቆረጠላችሁ የስንት ኪሎ ነው። እናንተ ደግሞ ብር ስትሰጡ የስንት ኪሎ እናንተ መብታችሁ ነው። የዚህን ያክል ኪሎ ቁረጥልኝ ወይ የዚህን ያክል ኪሎ ነው የምፈልገው ትኬት ማለት መብታችሁ ነው። ዋጋውን ይነግራችኋል። የዚያን ያክል የትኬት መጠን ራሳችሁ የምታውቁትን መቁረጥ ትችላላችሁ። ምንም የሚያጠያይቅ ነገር አይደለም። ስንት ኪሎ ነው የሚፈቀደው፣ ስንት ኪሎ ነው ይዛችሁ መሄድ፣ ልብሳችሁን መጣል አይጠበቅባችሁም። ራሳችሁ ትኬቱ ከመቆረጡ በፊት የዚህን ያክል ዋጋ ቁረጡልኝ፣ የ60 ኪሎ የ56 ኪሎ የ120 ኪሎ
ቁረጡልኝ ማለት ትችላላችሁ። እናንተ ማዘዝ ትችላላችሁ። እነሱ ደግሞ ሰዎቹ አያይ የዚህን ያክል የምቆርጥላችሁ ወይ እነሱ ደግሞ አሁን በራሳችሁ አንዳንድ ጊዜ ኮንትራት ከሆናችሁ ወደ ሀገር ልትሄዱ ስትሉ በሰዎቹ ነው የሚቆረጠው እና በዚህን ያክል የምቆርጥልሽ ገንዘብ ትጨምሪያለሽ ሊሉሽ ይችላሉ። ከፈለግሽ ኪሎውን ጨምረሽ የምትጨምሪ ከሆነ የተወሰነ ብር ነው የምትጨምሪው። ገባችሁ? በዚህ መልኩ አውቃችሁ ኪሎአችሁን አውቃችሁ እዚያ ስትደርሱ ሳትንገላቱ እቃችሁን ሳትጥሉ የያዛችሁትን እቃ በሙሉ ይዛችሁ ወደ ሀገራችሁ እንድገቡ ከቤት ሰዎቹ የቆረጠላችሁ ማንኛውም ሰው የዚህን ያክል ኪሎ ነው የቆረጥኩልሽ ካለሽ ያንን ኪሎ ምንም አይነት ነገር ዝንፍ ሳታደርጊ ሚዛንሽን መዝነሽ ይዘሽ ሂጂ። አንድ ነገር ጠብ አድርጌ ጨምራለሁ ብትይ ግን አያልፍም። ይሄ ባሳ አይደለም ምን አይደለም ልመና በምናምን የሚገባቸው ነገር አይደለም። ትክክል ናቸው። የተከፈለበትን ብቻ ነው የሚያሳልፉት። ይህ ደግሞ ህጉ ነው። ስለዚህ ተጨማሪ ነገር ይዛችሁ አትሂዱ። ለአንድ ወንድማችን በጣም ስላሳዘነኝ ነው ይሄን ቪዲዮ መሰራላችሁ። ከዚህ በፊት እንግዲህ አንዲት እህታችን እንደዚሁ ስትሳፈር የገጠማትን ነገር እንደዚሁ በቪዲዮ አስደግፌ ነው ያቀረብኩላችሁ ታስታውሱ እንደሆነ። ሁላችሁም ግን ይህንን መረጃ ላይክ አድርጉት። ለብዙ እህት ወንድሞቻችን ይድረስ። የማያውቁ ሰዎች አሉ ይዘው ሄደው ገዝተው ገበያ ሄደው ተንከራቱ። አብዛኞቻችን ከገበያ ገዝተን ነው አንድ አዲስ የምንሳፈረው ወደ ሀገራችን እና ገዝተው ገንዘባቸውን ከስክሰው ለምንድነው እቃቸውን ጥለው የሚሄዱት? ለምንድነው በአቅማቸው መጠን በኪሏቸው መጠን ይዘው እንዲሄዱ ማናደርገው? ለምንድነው መረጃውን የማታደርሱ? ለምንድነው ላይክ የማታረጉት ሼር የማታረጉት? አላቅም። ስለዚህ መረጃውን ለሁሉም ለምታውቋቸው ጓደኞቻችሁ ንገሯቸው። ድሬያ ምናምን ብትላውን ድሬያ ስንት ነው? በዱባይ እንኳን 150 ምናምን ድርሃም ነው። እንደዚህ እየተገዛ መጣል አለባቸው። በጣም ውድ ነው እና እባካችሁ መረጃውን ለሁሉም አዳርሱ። ሁላችሁም ከፍተኛ ጥንቃቄ አድርጉ ነው የምላችሁ። እኔ የበኩሌን ተወጥቻለሁ፣ መልእክቴን አድርሻለሁ። ሌላው ነገር የእናንተ ነው። ቪዲዮውን ለሁሉም ማዳረስ። እንደገና ደግሞ ይሄን ቪዲዮ በጭንቅላታችሁም በሆኑ በሌላ ነገር ሴፍ አድርጋችሁ ሳትረሱ በኪሏችሁ መጠን መጥናችሁ እቃ ገዝታችሁ ወይንም ደግሞ ማትፈልጉትን ነገር እዚያው ቤት እያላችሁ አእምሯችሁ ሳይጨናነቅ የምትፈልጉትን ዋናውን ነገር አመቻችታችሁ ይዛችሁ መሄድ የራሳችሁ ፈንታ ነው። ያልፍልኛል ምናምን ብላችሁ አንድ ጨርቅ ብትጨምሩ አያልፍላችሁ ማለት ነው። እና ልንገራችሁ ብዬ ነው ይሄንን መረጃ አይቼ ጸጥ ማለት አልቻልኩም። ምክንያቱም ጊዞ ከሄደው እቃ ግማሽ ለግማሽ ነው የጣለው። ያው እንደምታዩት ነው ምስሉ ላይ ማለት ነው። ግማሽ ለግማሽ ነው የጣለው። የሻንጣውን ሙሉ ጥሎ እንግዲህ ሌላ ሻንጣ አለው። ከሌላ ሻንጣ ላይ ነው ቀንሶ ግማሹን በሌላ ሻንጣ ላይ ያረገው ነው ይሄዱ። ያው አስገብቻላችሁ ቪዲዮ ላይ እንደዚሁም ደግሞ ፎቶውን አስገብቻላችኋለሁኝ። አንዱን ሻንጣ ሙሉ ለሙሉ ጥሎ ሌላውን ሻንጣ እንደገና በሌላኛው ሻንጣ ግማሽ አድርጎ ነው ያሳለፈው ማለት ነው። እስከ መጨረሻው ድረስ ነበረች አንዲት እህታችን። እሱ በሚሳፈር ሰዓት ሌላ ሰው ልሸኝ ሄዳ ነበረ። ያለውን ነገር እሷን ቪዲዮ ቀርጻ ነው ለኛ ያሳየችን። እኔም እንግዲህ ቪዲዮንም አስገብቻላችኋለሁኝ። ለእናንተ ይጠቅማችኋል ብዬ ስላሰብኩ የመረጃ ይዤላችሁ መጥቻለሁ። ሁላችሁም እህት ወንድሞች ተጠቀሙበት። ምንም አይነት ነገር ከኪሏችሁ በላይ ይዛችሁ ወደ ቦሌ እንዳትሄዱ። ስለማያልፍላችሁ አትንከራተቱ፣ ጉልበታችሁን አታባክኑ፣ አትሳቀቁ እዚያ ሄዳችሁ። ስለዚህ በትንሿ መጠን አድርጋችሁ ይዛችሁ ሂዱላችኋለሁ። ድጋሚ እስከምንገናኝ ቻው።